ፍትህ ያጣው የቀነኒ ሞት ጉዳይ ያቺ ቆንጆ ወጣት በግፍ ከሞተችበት ጊዜ ጀምሮ እስካሁን ፍትህ እንዳልተገኘ የተለያዩ መረጃዎች እየወጡ ነው እና ስለ ቀነኒ ምን ትላለህ ብላችሁ እኔ ብትጠይቁኝ እንደዚህ ነው የምላችሁ። ስሙኝ። አትሌት ፈይሳ ሲሞል ቀበቴ አንተን እንጂ ያላወቀው የአማርኛ ቋንቋን ያሳደጉት የኦሮሞ ሊቃውንትም ናቸው። ታሪክን ስለማታቅ ነው። ቋንቋውን ለዚህ ደረጃ ያበቁት ከአማራ ሊቃውንት እኩል የኦሮሞ ሊቃውንት ናቸው። አንተ ግን አለኩ ያ አማርኛ አትችልም ወይ ኦሮምኛ አትችልም ከምንም ያለውንክ ኮሲ አርግዜ ኮሲን ቤታምቲ ኦሮሞነት አንተ መሰጠን ጉዳይ አይደለም። ኦሮሞነት አንተ ስትፈልግ ብትሰጠኝ ሳትፈልግ የምትቀማኝ ነገር አይደለም። ሁዋሪው ማን አንተ ማን ነው የምትለው? አንተ ትላንትና የሆነ ገጠር ላይ የነበርክ ከዛ በኋላ ቀን ወጥቶልህ የሮጥክ እግር እንጂ አይምሮ የሌለክ የሰው ምራጭ ነህ አንተ። ሁዋሪው ማን ነው የምትለው? ኦሮምኛ ካላወራ ኦሮሞ አይደለም። አንተ አማርኛ መጻፍ ስለማትችል መናገር ስለማትችል ምንድነው ይሄ ኮምፕሌክስ ይበዳ ቀደ ባይዞይ ኮምፕሌክስ ይበዳ ዮካን አፋን ኦሮሞ ዱበቹ እንደንዴስ በሬሱ እንደንዴስ ዮካንሙ አፋን አራማ ዱበቹ እንደንዴስ ይሰከም ከት ይርታት ይገሩ ሜዶን ከሰሜ ቦታ የት ነው? አንተ አየነህ እኮ ትርመጠመጣለህ። በቃ ዝም ብለህ እዛም ጥልቅ ፖለቲካውን ማጨማለቅ ምናም ሲጀመር ፍሬንድ ፖለቲካ ጭንቅላት ይፈልጋል፣ አይምሮ ይፈልጋል። ህዝብና ህዝብን ለማጋጨት በቃ መሮጥ፣ ጥላቻ፣ ጭፍን ጥላቻ። ጎጃም ፍሬንድ የጎጃምን ታሪክ ግን ታውቃለህ? ግን እምቤት ተገሩ ዜና እምቤታ ታሳፍራለህ በጣም። አንተ የምትሰጠን ጉዳይ ይሄ የሀቅ ጉዳይ ነው። እኛ ያወራነው የቋንቋ ጉዳይ አይደለም። በቃ ከመቀመጫዬ ብድግ ልልሽ እላለሁኝ። ከእውነት ግን ብድግ አይደለም። ከእውነት ግን የትም በቃ ልንነሳ አንችልም። ኦሮሞ እንደፈለጋችሁ ታጨማልቁና ኦሮሞ ውስጥ ገብታችሁ ሌባውም እኔ ኦሮሞ ነኝ ይላል። በቃ ሲያዝ ሰርቆ እኔ ኦሮሞ ነኝ፣ ገሎ እኔ ኦሮሞ ስለሆንኩ ነው። አርቲስት ኦሮሞ አንተ ምን ማለት ነው? የኦሮሞ አርቲስት ስለሆነ ነው። እና በቃ የኦሮሞ አርቲስት ነኝ ብሎ ነፍሰ ገዳያን በቃ ነፃ የሚወጣ ማለት ነው። ክጅብዶን ይኩኒን ሂንክጅቢና ክጅብ አከናን በርባል ኦሮሞ የማንም ወንጀለኛና የማንም ሌባ መደበቂያ አይደለም። እኛም ኦሮሞዎች ነን። ኦሮሞነት ከሆነ በደማችን ውስጥ ነው ያለው። ኦሮሞ የማንም ጋለሞታ መደበቂያ አይደለም። ከህዝባችን ላይ ወረድ በሉ። ሀቶታ ስትሰርቁ ነው እኛ ኦሮሞ ነው የምት ሌላ ጊዜ ዞረ ማታየው ኦሮሞ ሲራብ ዞረ ማታየው ኦሮሞ ዛሬውን ተዛለክ አደጌ እንደዚህ ነው። የልቤን ነው የነገረልኝ ይሄ ወንድም። እግዚአብሔር ያክብር፣ እግዚአብሔር ይስጠው። በጣም ደስ ብሎኛል። ይሄ ሁሉ ምንድነው? ስለዚች ስለ ሟቿ ወጣቷ ቀነኒ ምክንያት የመጣ ሐሳብ ነው። ሴት ልጅ እህት ናት፣ እናት ናት፣ ሚስት ናት፣ ሁሉ ነገር ነች። ስለዚህ እሷ በግፍ መገደል የለባትም፣ ፍትህ ማግኘት አለባት የሚሉ ሰዎች በሚዲያ ላይ ሲወጡ ደግሞ አሁን ይሄ ሰው እንዳለው ሌላ የብሔር አመለካከት የሆነ ነገር ሊያወሩ የሚፈልጉ ሰዎች አሉ። ልቡና ይስጣቸው። ሰዎች እያሉ ያሉት የቀነኒ ጉዳይ ምን ለደረሰ ቀነኒ ፍትህ ማግኘት አለባት ነው እየተባለ ያለው። ከዛ ውጭ ሌላ ጉዳይ የለም። ግን ይሄን ደግሞ ጠምዞ ሌላ ቦታ መውሰድ እጅግ ከባድ ነውና ይሄ ወንድም በዚህ መልክ እኔን ነው ይገለጽልኝ። በቃ አሁን ይሄን እስኪ የሆነ ነገር በልባል ልክ ይሄን ያለውን ነገር ነው የምናገረው። ግን እሱ ስለገለጸልኝ አመስግኘዋለሁ፣ ደስ ብሎኛል። ሌላም ደግሞ አንዲት እህት እንዲሁ የተቆረቆረች የተጸጸተች ቁስሉ በደንብ የገባት እህት እንደዚህ ብላለች። ደግሞ ስሟት እስኪ።
አድርሱልኝ ፈይሳ ሌሊሳ ገመቹ እግር ጭንቅላት አይሆንም። የማራቶን ሯጭ ነህ፣ ነገር ግን 1 ሜትር ያህል እንኳን ማሰብ የተሳነ ግለሰብ። ሲቀጥል ስትሮጥ የነበረው ከእውቀትና ከማሰብ ነፃ ለመውጣት ነው የሚመስለው። አስረግጬ የምነግርህ ነገር ቢኖር እንደ ኢትዮጵያ ኢንተርናሽናል ቋንቋ ወይም ደግሞ መግባቢያ ቋንቋ እንደ ዓለም የሚታወቀው አማርኛ ቋንቋ ነው። ሲቀጥል እንዳንተ አይነቱ የበሰበሰ አመለካከት፣ ብሔርተኝነት፣ ጥላቻ፣ ዘረኝነትን የሚሰብኩ ሰዎች እኛ የኦሮሞ ህዝቦችን እንደማትወክሉልን በአንድ ስም ልገልጽ እችላለሁ። ስምህና ቋንቋ ኦሮምኛ ስለሆነ ብቻ እኛ የኦሮሞ ህዝቦችን በአንድነትና በፍቅር የምናምን ለእውነት ኖረን ለእውነት የምንሞት ለእውነት የቆመን ከተበዳይ ጎን የምንቆም የኦሮሞ ህዝቦችን እንደማትወክለን በመላ በኢትዮጵያ ህዝብ አንድ ቃል እገልጻለሁ። ፈይሳ ሌሊሳ እኛን የኦሮሞ ህዝቦችን አትወክልን። እግዚአብሔር ይባርካችሁ። ሰው እንደዚህ ሲነቃ ሲባንን እንዴት ደስ ይላል መሰላችሁ። እግዚአብሔር ያክብርሽ። በጣም በተለይ የሁለቱ ልጆች ንግግር ሚዲያ ላይ በጣም ነው የሳበኝና የማረከኝ። ሌሎችም አሉ፣ ግን ደግሞ እነዚህ ሁለቱን ነው እንደው የመረጥኩትና እኔም በድጋሚ እንደው እንድታዩት የፈለኩት። እንደዚህ ስንነቃቃ ደስ ይላል፣ እንደዚህ ስንግባባ፣ በተለይ ደግሞ በችግር ጊዜ፣ በመከራ ጊዜ፣ በግፍ ጊዜ እንደዚህ አንድ ሆነ ስንጮህ ዋጋ እናስገኛለንና እንደዚህ ስለ ምስኪኗ እህታችን የምትጮሁ ሰዎች እግዚአብሔር ያክብራችሁ። ሰላም ሁኑልኝ።